እሺ ሰላም አለይኩም ወራህመቱላህ ወበረካቱ። ውድና ብርቅ ድንቅ የሆናችሁ የሀገሬ ልጆች፣ ወገን ዘመዶች፣ ወዳጆች እንዴት ናችሁ? ደህና ናችሁ? ሰላም ነው ወይ? ሁሉ አማን፣ ሁሉ ቢስ ነው? ሁሉ ሸወይና ነው? ጤናችሁ፣ አፍያችሁ ሁሉ ሰላም ነው? ጤናችሁ አይነካ፣ አትታመሙ። ባላችሁበት እንደው በሰላም ለሀገራችሁ ያብቃችሁ። የመዳም ቅመሞችዬ ለኛ ምደርስልን የለም። አሁን ይሄ ወንድማችን ታወቀ ስለሆነ ሰው ስለምወደው አላህ ተረባረበ፣ ያኔ ሰው ተረባረበላት ወደ ሚዲያ የሚዲያ ሰው ስለሆነ ሰው ተረባረበለትና ከፍተኛ ሐኪም እንዲህ ተደርጎ ነበረና እሱም ደግሞ ቲክቶኩ ላይ ፌስቡኩ ላይ ከሕክምናዬ በሰላም ወጥቻለሁኝ ብሎ ፖስቶ ነበረ። አሁን ትላንት ነው ይመስለኛል ተትላንት ወዳ እንዳለ ገብቶ አንስቶታል የተባለው። እንደሚባለው ከሆነ እኔ እንጃ ብቻ ህመሙ ትንሽ ጠንክሮበታል ይመስለኛል። እንደው አላህ ካይሩን ያሰማን። ሁላችሁም ዱዓ ጸሎት አድርጉለት እና ዱዓ ጸሎት ያስፈልገዋል። ከባድ ነው። በተለይ የመተንፈስ ችግር ነው መሰለኝ። እኔ እንጃ አመሳስሎ ያመጡ እንደውን ቲክቶክ ላይ ነብስ ሩህ ጨምሮበት እንደሚያመጡ እኔ አላቅም። አሁን እሱ ነው እኔ አላምንም። ለምን ይሄ ሚዲያ ውሸታም ነው፣ ሚዲያ ተብዬ ውሸታም ነው ማለት ነው። ፎቶው እሱን ይመስላል፣ ግን ስተነፍስ ችግር ያለበት ይመስላል። እና ቪዲዮ አላውርደው አላቅም። እና ስል በቃ የሆነ ትንፋሽ ቱቦው ላይ ችግር እንዳለ ነው የሚያሳየው። እኔ እውነት ይሁን ውሸት እኔ አላቅም። ግን አሁን ደግሞ ከቲክቶክ ላይ የሚያስቀምጠውን ከፌስቡክ ላይ የሚያስቀምጠውን አንስቶታል ነው። ሁላችሁም አንሱ ተባለ። አንድ ታዋቂ ለቆት ነበረ አንሳ፣ እሱም አንስቶታል። አንሳ ተብያለሁኝ ብሏል ማለት ነው። እና አላህ ይድረስለት፣ ዱዓ አድርጉለት፣ ጸሎት አድርጉለት። የሰው ልጅ በጤና አይፈተን። በጤና መፈጠን ትልቅ ከባድ አለውና በጤና አትፈተኑ። የሰው ልጅ ለብሶ ሲሄድ ማለት ነው ጤነኛ ይመስላል። አሁን የዚህ የማስተር አብነት ሰውነት ብስሚላሂ ረህማን ረሂም በቃ ቦረጦ ቆለ ያኒ ጥቁር ጣል አድርጎበት በቃ ሆዱ ላይ ቢታዩ ለካ ለብሶ ሲሄድ በቃ ሰው ነበር የሚመስለው፣ ጤነኛ ነበር የሚመስለውና እኛ ህመማችን ሁሉ ነገራችን ልብሳችን ነው የሚደብቅልን ማለት ነው። ሱብሃንአላህ። እና በጣም ነው የሚያሳዝነው። እንደው አላህ በረህመቱ እሱ ይድረስለት ኢንሻአላህ። አላህ ረህመተኛ ነው፣ ያሳምማል፣ ያዲናል፣ ይፈውሳል፣ ያነሳል። እና እኛ ደግሞ እሱን ነው እንግዲህ የምናስቸግረው። አላህ አየም ማለት ነውና ጤና አድርገን አፊያችን ስጠን። መተንፈስ ራሱ ቀልድ ይመስለናል። እኛ በጤና መተንፈስ ቀልድ ይመስለናል። እኛ ጤናችንን አንጠብቀውም። ለምሳሌ ከኔም ጭምር ማለት ነው አንድ ህመም ሲያመኝ ቆይ ነገ ይሻለኛል፣ ከነገ ወዲያ ይሻለኛል፣ ዛሬ ይሻለኛል እያል ህመሙን በራሳችን ላይ እናበረተዋለን፣ እናጠነክረዋለን ህመሙን ማለት ነው። እና ልክ ስንታመም የትኛውን ቁርጥማትም ሆነ ቅዝቃዜ አለም ያኔ በቃ የተለያዩ ነገሮች ስንታመም ወዲያው ሄደን በአቅማችን መታየት አለብን ባለ ሐኪም ውስጥ ማለት ነው። እና አላህ ለሱም ጤናውን አፍያውን እስጠው፣ ጤናውን ይመልስላት፣ ደስታውን ያሰማን ድጋሚ ማለት ነው። አሁን ይሄን አንስቶ አስደስቶ እንግዲህ አንስቶታል አይደለ? ሲመጣ ደግሞ ይበልጥ ለዚህ ነበር ያነሳሁት። አሁን በጣም ደህና ነኝ፣ በራሱ እንድናገር በጣም ደህና ነኝ፣ ጤነኛ ነኝ፣ ተሽሎኛል፣ ይሄው ተነስቼ እናንተን ለመናገር አብቅቶኛል ብሎ የደስታ ቪዲዮ እንድለቅ በፌስቡኩም በቲክቶኩም በዩቲዩቡ በሁሉም ነገር እንድለቅ ዱዓና ጸሎታችሁን አይለየን እንላለን። ሁላችንም ስንሰግድ በየእምነታችን ጸሎት ስናድርግ እናስታውሰው። ጸሎት ይሰማል። የማ ጸሎት ይድረስ አናቅምና ሁላችሁም በሰላታችሁ ጊዜ ለማስተር አብነት ዱዓ አድርጉለት። ምክንያቱም እሱ የሁሉ ደራሽ ነበረ። አማራ፣ ኦሮሞ፣ ትግሬ፣ ጉራጌ፣ ስልጤ ምን አይልም። እና እኔ እንጂ አላህ ይድረስለት። ጤና ቀላል ይመስለናል። ለካ ይሄን ሁሉ ህመም ይዞ ነው። ቆይ አንድ ወር ምንድነው 2 ወር ነው ያለኝ
ሄጄ ልመለስም እችላለሁ ላልመለስም እችላለሁ ያስኩትን ነገር ቦታ አርጌ ለሰው ልስጥ አለ ሱብሃንአላህ እና እንደው አላህ ድረስለት እንዳሳቡ አላህ ያሳካለት ተነስቶ ደግሞ ጤነኛ ሆኖ ደግሞ አሁንም ህዝቡን ለማገልገል ያብቃውና ሁላችሁም ዱዓ ጸሎት አድርጉለት እንግዲህ ካይር ነገር እንጠብቃለን ካይር ነገር እንሰባለን ብለን እንገምታለን እላችኋለሁ ወዶች ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱን ዱዓ አድርጉለት ዱዓ ያስፈልጋል ጸሎት ያስፈልገዋል አላህ እንግዲህ ካይሩን ያምጣልን ካይሩን ያሰማን ሁላችሁም ዱዓ ጸሎት አድርጉ ሰላም አለይኩም ወራህመቱላሂ ወበረካቱ